ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። በዓለም አቀፍ ደረጃ በአደገኛ ህገወጥ የሰዎች አዘዋዋሪነት ይፈለግ ነበር የተባለው ይትባረክ ዳዊት በሌላ ስሙ ክብሮም ከነ ግብረ አበሮቹ በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ አስታወቀ። አደገኛ ህገወጥ የሰዎች አዘዋዋሪ ተብሎ በዓለም አቀፍ ደረጃ የሚፈለገውን ይትባረክ ዳዊት በትግራይ ክልል ሽረ ከተማ በተደረገ ቅንጅታዊ ክትትል በቁጥጥር ስር መዋሉን የፌዴራል ፖሊስ ዛሬ ባወጣው መግለጫ አስታውቋል። በፌዴራል ፖሊስ መግለጫ መሰረት ተጠርጣሪው ከ3000 በላይ ሰዎችን በህገወጥ መንገድ በማዘዋወር ከ100 በላይ ሰዎችን ለሞት የዳረገና ከ50 በላይ ሴቶች እንዲደፈሩ አድርጓል። ተጠርጣሪው ይትባረክ ዳዊት ከሌሎች 9 ግብረ አበሮቹ ጋር በትግራይ ክልል ሽረ ከተማ በቁጥጥር ስር መዋሉን ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ ይህንን ውስብስብና ድንበር ተሻጋሪ የወንጀል ምርመራ በምስራቅ አፍሪካ ቀጠና ህገወጥ የሰዎች ዝውውርን ለመከላከል ከሚሰራ The Regional Operational Center in Support of the Khartoum Process ከተባለ ድርጅት ጋር የመረጃ ልውውጥ በማድረግ ተጠርጣሪውን በቁጥጥር ስር ማዋል እንደቻለ አስታውቋል። ተጠርጣሪው በፓስፖርት ስሙ ይትባረክ ዳዊት አለሙ፣ ቤተሰቦቹ በልጅነቱ ያወጡለት ስም ጳውሎስ ዳዊት ወልዳይ ሲሆን ወንጀል መስራት ሲጀምር ከሚታወቅባቸው ስሞች አንዱ አድሃኖም እንደሆነ ገልጿል። ክብሮም የሚለው ስሙን በስዊድንና በሌሎች የአውሮፓ ሀገራት ይጠቀምባቸው እንደነበር የገለጸው ፖሊስ ተጠርጣሪው በሱዳን ሀገር የሚታወቀው አህመድ በሚል ሐሰተኛ ስም መሆኑን ገልጿል። ከዚህ በተጨማሪም በሶማሊያ፣ ጅቡቲና ኬንያ የሚጠቀምበት ስም ሙኒር በሚል ሐሰተኛ ስም እንደሚታወቅ ባደረገው ምርመራ ማረጋገጡን አስታውቋል። ፖሊስ እነዚህን ስሞች ለምርመራው አጋዥ አድርጎ ያደገ ቴክኖሎጂን በመጠቀም የተጠናከረ ምርመራና ክትትል በማድረግ ከ70 በላይ በሀገር ውስጥና በተለያዩ ሀገራት የሚገኙ ዋና የህገወጥ አዘዋዋሪዎችን ከለየ በኋላ ዋናውን ተጠርጣሪ ጨምሮ በአጠቃላይ 10 ህገወጥ የሰዎች አዘዋዋሪዎችን ተከታትሎ በአጭር ጊዜ ውስጥ በቁጥጥር ስር በመዋል ምርመራውን ሲያከናውን ቆይቷል። ፖሊስ የተያዙትንም ሆነ ያልተያዙትን ተጠርጣሪዎች በወንጀሉ ያፈሩትን ሀብት በጥናት በመለየት ሌሎች ሀብቶቻቸውንና በባንክ የሚገኝ ገንዘብ እንዳይንቀሳቀስ በፍርድ ቤት እንዲታገድ ማድረጉንም ገልጿል። ህገወጥ አዘዋዋሪ ቡድኑ ከ2010 ዓ.ም ጀምሮ በርካታ ወጣቶችን ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከኬንያና ከሶማሊያ በመመልመል ወደ ሊቢያ በመውሰድ ሊቢያ ውስጥ ባዘጋጁት መጋዘን እንዲታገቱ በማድረግ የተለያየ መጠን ያለው ገንዘብ ከቤተሰቦቻቸው በማስላክ ገንዘብ ያልከፈሉትን በቀን አንድ ጊዜ ብቻ በትንሹ ምግብ እንዲመገቡ በማድረግ በጎማ በዱላና በኤሌክትሪክ ገመድ በሰንሰለት እጅና እግራቸውን አስረው በመግረፍና በማስገረፍ የውሃ ማሸጊያ ፕላስቲክ አቃጥለው ሰውነታቸው ላይ በማንጠባጠብ ከፍተኛ ስቃይ ያደርስ እንደነበር ገልጿል። በዚህ ኢሰብአዊ ድርጊትም የበርካታ ሰዎች ህይወት እንዲያልፍ፣ የአካል ጉዳት እንዲደርስባቸው፣ ሴቶች እንዲደፈሩና ከፍተኛ አካላዊና ስነልቦናዊ ጉዳት እንዲደርስባቸው ማድረጋቸውን ፖሊስ በምርመራ ማረጋገጡን አስታውቋል። ህገወጥ አዘዋዋሪዎቹ ሊቢያ ውስጥ ተጎጂዎችን አግተው የሚያሰቃዩባቸው 5 ማከማቻ መጋዘኖች እንዳላቸውና በዚህ አደገኛ ወንጀል ከ3 ቢሊዮን ብር በላይ በህገወጥ አዘዋዋሪዎቹ ሲንቀሳቀስ እንደነበር ፖሊስ በሰበሰበው ማስረጃ ማረጋገጥ የቻለ ሲሆን ከ100 በላይ ተጎጂዎችና ቤተሰቦቻቸውን በሀገር ውስጥና በውጭ ሀገር የምስክርነት ቃል የመቀበል ስራ መሰራቱንም ጨምሮ ገልጿል። ዘመናዊ ቴክኖሎጂን በመጠቀም ሊቢያ፣ ሱዳን፣ ቤልጅየም፣ እንግሊዝ፣ ካናዳ፣ ኖርዌይ፣ ኔዘርላንድ፣ ሉክሰምበርግ እና ስዊዘርላንድ ከሚገኙ 16 ተጎጂዎች ላይ ቃል መቀበሉንም ፖሊስ አሳውቋል። በግለሰቡና ግብረ አበሮቹ ላይ ምርመራውን አጠናቆ ለአቃቢ ህግ ያላኩንም የፌዴራል ፖሊስ በመግለጫው አስታውቋል። ሞን ሪል ስቴት በአየር ጤና አደባባይ በካሬ ከ54530 ብር እስከ 77900 እስከ 10 ዓመት የሚከፍሉትን 50% ያለምንም ወለድ የባንክ ብድር የተመቻቸለት ዛሬውኑ እስከ 4 ሚሊዮን ብር የሚያተርፉበት ባለ 1 መኝታ ሙሉ ክፍያ 5,620,000 ብር፣ ባለ 2 መኝታ ሙሉ ክፍያ 6,846,000 ብር፣ ባለ 3 መኝታ ሙሉ ክፍያ 8,121,000 ብር። ለበለጠ መረጃ በ0969248080 ይደውሉ። መከላከያ ሰራዊት ፋኖ ገብቶባቸው የነበሩ የሰሜን ጎጃምና በደቡብ ጎንደር ወረዳዎችን መቆጣጠሩን አስታወቀ። መከላከያ ሰራዊት ዛሬ ባወጣው መረጃ እንዳመለከተው የሰራዊቱ የምስራቅ እዝ ኮር በሰሜን ጎጃም ዞንና በደቡብ ጎንደር ባካሄደው ስምሪት የፋኖ ታጣቂ ቡድን ላይ እርምጃ በመውሰድ ወረዳዎችን መልሶ ተቆጣጥሯል።
የምስራቅ እዝ ኮር አዛዥ ብርጋዴር ጀነራል አዲሱ መሐመድ ኮሩ በተሰማራባቸው ሰሜን ጎጃም ዞን በሰሜን ሜጫ፣ ይልማና ዴንሳ፣ በጎንጂ ቆለላና አዴት፣ በባህር ዳር ዙሪያና በደቡብ ጎንደር ወረዳዎች ባካሄዳቸው ኦፕሬሽኖች የፋኖ ታጣቂ ቡድን አመራሮችና ተዋጊዎችን ደምስሷል፣ ማርኳል፣ የቡድንና የነፍስ ወከፍ መሳሪያዎችን በቁጥጥር ስር አውሏል ሲሉ ገልጸዋል። ሰራዊቱ የፋኖ ቡድን ገብቶባቸው የነበሩ ወረዳዎችን እንደተቆጣጠረም ገልጸዋል። ታጣቂ ቡድኑ በደቡብ ጎንደር ስማዳ ወረዳና ወግዳ ከተማ ህዝብን የመዝረፍና የማሸበር ተግባር ላይ ባለበት ሰዓት ምስራቅ እዝ ባደረገው ድንገተኛ ኦፕሬሽን ጽንፈኛውን በማጽዳት አካባቢውን መቆጣጠር እንደተቻለም አዛዡ ገልጸዋል። ታጣቂ ቡድኑ በስማዳ ወረዳና በወግዳድ ሾልኮ ቢገባም ምስራቅ እዝ ከክልሉ የጸጥታ ኃይል ጋር በመቀናጀት እርምጃ እንደወሰደበት ተናግረዋል። በጎንጂ ቆለላና አዴት በነበረው ውጊያ ከተደመሰሱት መካከል ሻለቃ ሸዋነህ ሙሉጌታ በእነሱ አሳይም ዘመቻና ጦር አዛዥ ሆኖ የቆየ 50 አለቃ ዘካሪያስ ልዩ ዘመቻ ኃላፊ የነበረ ይናገር ተገኘ የተባለና ስማቸው በውል ያልታወቀ የክፍለ ጦርና የብርጌድ አመራሮች እንደሚገኙበት የመከላከያ ሰራዊት ባወጣው ዘገባ አመልክቷል። ታጣቂ ቡድኑ ከህዝብ ዘርፎ ሲገለገልባቸው የነበሩ 4 ተሽከርካሪዎች በቁጥጥር ስር ሲውሉ ጌትነት ተፈራ የተባለ የጽንፈኛው ሐኪም እንዲሁም ሰው አለ ምን ይችል የተባለ የታጣቂ ቡድኑ ሎጂስቲክስ እንደተማረከም በዘገባው ተጠቅሷል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።